እግዚአብሔር አምላካችን እጅግ በጣም አድርገን ስለዚህ ጊዜ እናመሰግነዋለን። የራእይን መጽሐፍ እየተመለከትን ነው። ራእይ ምዕራፍ 8 ላይ ደርሰናል። ለአንብበን ጸልየን ደግሞ እንቀጥላለን። ቁጥር 4 ጀምሮ አነብላችኋለሁ። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅ፣ መብረቅ፣ መናወጥም ሆነ ይለናል። ከዛ ይቀጥልና ስድስተኛው ቁጥር ለማለት ነው። ሰባቱንም መላእክት የያዙ ሰባቱ መላእክት ሊነፉ ተዘጋጁ ይላል። ሰባቱንም መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ ይለናል። እግዚአብሔር አምላካችን እናመሰግነዋለን። እነዚህን ቃል ነው ቁጥር 5 እና ቁጥር 6 ያለውን ሐሳብ ነው ዛሬ አጠር ባለ ሁኔታ የምንመለከተው። እንጸልያለን። እግዚአብሔር ሆይ እጅግ በጣም አድርገን ስለዚህ ጊዜ እናመሰግንሃለን፣ እንባርካሃለን። ስለ ሁሉም ነገር ስላደረክልን ሁሉ ክብር፣ ምስጋና፣ ውዳሴ ለአንተ ይገባሃል። ተባረክ፣ ከፍ በል። ይህንን ቃል የእውነትን መንፈስ እንዲገልጥልን፣ የጥበብ የመገለጥ መንፈስ እንዲበዛልን፣ ማስተዋል ጥበብም እንዲሆንልን እንጸልያለን። ይልቁንም ከተለቀቀ በኋላ በሕይወታችን ፍሬ የምናፈራ ይሆን ዘንድ ጸጋ፣ ኃይል፣ ጉልበት ይብዛ። በነገር ሁሉ እጅግ በጣም አድርገን እናመሰግናለን። ክብር፣ ተመስገን በኢየሱስ ክርስቶስ አሜን። እንግዲህ በራእይ መጽሐፍ ውስጥ መጽሐፉን ሞላውን እያየን ነው። እንግዲህ እስከ ምዕራፍ 6 ደርሰናል። አሁንም እያየን ነው። ወደፊትም እስከ ምዕራፍ 22 ድረስ እናያለን እና ሁሉም ሐሳቡ በሙሉ ሰማያዊ ሐሳብ ነው። እንደገናም ደግሞ በሰማይ የታሰበው ነገር፣ የታቀደው ነገር ወይም የተመከረ ምክር ወደ ምድር መውረዱን ነው የሚያመለክተው። ሁሌም በሰማይ ይታሰባል፣ በመንፈሳዊ ዓለም ይታቀዳል። ከዛ ወደ ምድር ሲወርድ ነው የምንመለከተው። ወደ ምድር ሲወርድ እንመለከታለን እንጂ ከምድር ወደ ሰማይ የሚሄድ ሐሳብ ፈጽሞ እንደሌለ እናያለን። ከዚህ የተነሳ ሁሉንም ሐሳብ የምንመለከተው ከመጣበት ሰማይ ከወረደበት መንፈስ አንጻር እንጂ እዚህ ምድር ላይ ወርዶ የተጻፈበትን ምሳሌያዊ ወይም ተረት ወይ ደግሞ በድራማ መልክ የተጻፈበትን ነገር አይደለም የምናነበው ማለት ነው። ስለዚህ ምንጩ ጋር ነው የምንሄደው። በሰማይ የተመከረው ምክር ነው አስቀድመን ልንረዳ የሚገባ። ከዚህ የተነሳ እዚህ ስፍራ ላይ የተጻፈው ሐሳብ ምንድን ነው የሚለው? ሰባት መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ ይላል። ከበላዩ ደግሞ መልአኩ ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድ፣ ድምፅ፣ መናወጥ ሆነ ይለናል። እንግዲህ ይሄንን ነው ልክ እዚህ ጋር ስናነበው ነገሩ የት ወርዷል? ምድር ነው። ኢቭን በሰው አይምሮ ወርዷል። ወደ ምድር ወርዶ በሰው ቃልም ምን እየተባለ ነው? እየተነገረ ነው። እና ሲነገር በምድራዊ ምሳሌ ነው። እንዲያውም ጌታ ኢየሱስ ክርስቶስ በአንድ ስፍራ ማቴዎስ 13 ቁጥር 14 ላይ ያለው ነገር ያስታውሰናል። ምንድን ነው የሚለው? እዛ ጋር ምዕራፍ 13 ቁጥር 14 ላይ ምን ይላል?
ስለዚህ እያዩ ስለማያዩ እየሰሙ ስለማይሰሙ ስለማያስተውሉ በምሳሌ እነግራቸዋለሁ ይላል። ምዕራፍ 13 ቁጥር 13 ላይ እና መስማትም ትሰማላችሁ አታስተውሉ፣ ማየትም ታያላችሁ አትመለከቱም ይላል። ስለዚህ እያዩ ስለማያዩ ማለት ምን ማለት ነው? ጥናውን ይዞ አይደል ከእሳት ጋር ወደ ምድር ምን አደረገው ይላል? ጣለው ይላል። ያያል። ጥና ምንድን ነው? ቤተ መቅደስ ውስጥ ዕጣን የሚታጠንበት ነው አይደል? በብሉይ ኪዳንም አሁንም በኦርቶዶክስ ዘንድ ይሄ ጥና ነው የሰው አይምሮ ምን የሚለው የሚያየው። የሚሰማውም ይሄንን ነው። አሁን እየተናገርኩ የሚሰማውም ይሄንን ነው። ስለማያስተውሉ ይላል ክርስቶስን በሚናገርበት ሰዓት ማለት ነው። ይናገራል። ሲናገር በምድራዊ ምሳሌ ነው የሚናገረው። ሰዎች ይሰሙታል፣ ግን ምን አያደርጉትም? አያስተውሉትም። ለምን? በምሳሌ ነው ነግራቸው። እኔ ሁሉን ነገር ሁሉ በምንድን ነው አለ? በምሳሌ እነግራቸዋለሁ። ስለዚህ ይሄንን ምሳሌ ሰው ዋና ነገር ነው ብሎ ሲቀበለውና በዋና ልክ ነው ብሎ ይህንኑ ምሳሌውን እውነት አድርጎ ሲይዘው እንዴት አይነት መለያየት በቃ መተላለፍና ስህተት እንደሚገለጥ እንመለከታለን። ይህንን ስናገር ብዙዎች የራእይን መጽሐፍ እንዳዩት ምን አድርገውታል? እንደሰሙት ምን አድርገውታል? ሳያስተውሉት፣ መንፈስም ሳይገለጥላቸው፣ የእግዚአብሔር ምክር ሳይወርድባቸው እንዲሁ በግርድፉ ተናግረውታል። መጽሐፍ ጽፈዋል። ዛሬም እያስተምሩ ነው። ብዙ ሰዎችን እየሰማናቸው ምን ያህል መራራቅ አለ። ለምሳሌ ስለ ሐሰተኛ ክርስቶስ ይነገራል። ስለ 666 ይነገራል። አውሬው ይባላል፣ ሐሰተኛው ይባላል። ምንድነው ሲባል ብዙ የተዘበራረቀ ነገር እየተነገረ ነው ያለው። 666 6 ቁጥር ነው። ይሄ 6 ፊደሉን ቁጥሩን ይዘውት 6 ነው ብለው ከኮምፒውተር ሰዎች ከሚጠቀሙበት ዛሬ ሲስተማቲካሊ ነገር ጋር አያይዘውታል። አሁን ቺፕስ የሚባል ነገር አለ። ነገሮችን ሁሉ የሚያቀል ለምሳሌ እኛ ሀገር አሁን ዲጂታል መታወቂያ እያደረገን ነው? እየተሰጠን ነው። ይህን መታወቂያ አትቀበሉ እያሉ አሁን ብዙ ሰዎች የተለያየ ፍልስፍናቸውን እየለቀቁ ነው። ምን ነው ሲባል የሐሰተኛው የአውሬው ቁጥር ነው። ሰዎችን ሁሉ ሰብስበው ለሐሰተኛው ነገር፣ ለሐሰተኛ ዓለም፣ ለሐሰተኛ መንግስት ዓለምን በአንድ ሊገዛ ለሐሰተኛው አውሬ ለክርስቶስ ተቃዋሚ የሚያዘጋጅ መንገድ ነው። እንዲህ ነው እንዲያ ነው። ወደ አውሮፓ ወደ ሌላው ዓለም የሰለጠነው ዓለም ደግሞ ቺፕስ በሰውነት ውስጥ እየቀበሩ ነው ያሉት። ያ 666 ነው ይላል። አትንኩት፣ አትቀበሉ ይላል። ካልተቀበልክ ደግሞ ግሮሰሪ ሄደህ ዕቃ አትገዛም ይለዋል። እንግዲህ ምን ሊበላል? እና መከራ ልንቀበል ነው። ይህንን ባለመቀበል እያሉ ደግሞ ይሄ ሃይማኖታዊው ህብረተሰብ ይህን እያሰበ ነው። ይሄ ሁሉ ችግር ምንድን ነው ካልን ሌላም ብዙ ነገር ማውራት ይቻላል። ምንድን ነው ካልን ስለማያስተውሉ ነው። ነገር ሁሉ በምንድን ነው የነገርኳችሁ? እኔ ምሳሌ ነው ያወራሁት፣ ዋና ነገር አይደለም። ይሄ ፊደል ነው። መንፈሳዊውን ነገር አላስተዋላችሁትም ነው። ስለዚህ አሁን የ666 ስለ አውሬ የምንማርበት ጊዜ ስላልሆነ እዛ ውስጥ መግባት አልችልም። እሱንም ማውራት አልችልም። አለን፣ እንደርስበታለን፣ እናወራዋለን። ግን የዛሬውን ሐሳብ ልንመለከት ነው። ጥናውን ይዞ ወደ ምድር ምን አደረገው? ጣለው። ከዛ ምን መጣ? ምድር ላይ ነጎድጓድ እና መብረቅ ድምፅ እና የምድር መናወጥ ሆነ ይላል። ባለፈው እንግዲህ ይህን ነገር አይተነዋል። ማለት ይሄ ሶስቱን አራቱን ነገር ሳይሆን እሳቱ ምንድነው? ጥና ውስጥ ዕጣን እሳት መሆኑ እንደገና ወደ እግዚአብሔር ማረጉ ከቅዱሳን ጸሎት ጋር የሚለውን ነገር በሰፊው ተመልክተናል። ስለ ጸሎት እንደሆነ አይተናል። ዛሬ ግን የምንመለከተው ይሄ እዚህ ቁጥር
5 መጨረሻ ላይ ያለው ምንድነው? ወደ ምድር ጣለው ካለው በኋላ ምድር ላይ በሚወድቅበት ጊዜ ምን ሆነ ነው የሚለው? ድምፅ፣ ነጎድጓድ፣ ድምፅ፣ መብረቅ፣ መናወጥ ሆነ ይላል። እንግዲህ ይሄ በምሳሌያዊ በቀጥታ ምድር ላይ ነጎድጓድ፣ ድምፅ፣ መብረቅ፣ መናወጥ ሲሆን ሰው ምን ይላል? እነዚህ ድምፆች ዛሬም በዓለም ላይ የሆነ ነው። ዝናብ በሚዘንብ በክረምት ጊዜ በተለይ አውሮፓ ላይ ከፍተኛ ድንጋጤ፣ የሰውም መጎዳት፣ የከተማ መደርመስ፣ ብዙ ነገሮችን እየሆኑ ነው። በቅርብ ጊዜ የምድር መናወጥ እዚህ ምንድነው ጃፓን ላይ ሲሆን አንድ ህንፃ እንዳለ ሲገነደስ እያየው ነበር። እና ስሙ እዛ ላይ ብዙ ክስተቶች አሉ። ይሄ የምድር መናወጥ ያመጣው ነው። እና ይሄ ነው ወይ የዓለም መጨረሻ ላይ ያሳየን? አሁን የሚከሰተው ምድራዊ ላይ ያለው ነጎድጓዱ፣ መብረቁ፣ ነውጡ፣ ጦርነቱ፣ እልቂቱ እሱ ነው ወይ? ሰዎች ይህንን በደረቁ በቀጥታ በፊደሉ እየተረጎሙት ነው። እኛ እግዚአብሔር እንደገለጠልንና እንዳሳየን እንደ እግዚአብሔር ልጆች አይደለም ነው የምንለው። ይሄ ክርስቶስ እንዳለው ሁሉን በምሳሌ እነግራቸዋለሁ እንዳለ ምሳሌያዊ ንግግር ነው እንጂ ቀጥታ የተነገረ ነገር አይደለም። እግዚአብሔር በሲና ተራራ በወረደ ጊዜ እነዚህ ክስተቶች ምን ሆነዋል? ተከስተዋል። ነጎድጓድ፣ መብረቅ፣ ድምፅ፣ መናወጥ ሆኗል። ተራራውን እንኳን የሚነካ ምን ይሁን አለ? ይሙት ይላል። ግን የሚገርመን አንድ ልክ ይሄን አሁን ያነሳሁትን ሐሳብ በቀጥታ ሊተረጉምልን የሚችል የዕብራዊው ጸሐፊ የጻፈልን አንድ ሐሳብ አለ። ምዕራፍ 12 ቁጥር 18 ጀምሮ ምን ይላል መሰላችሁ? ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ አውሎ ንፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁም ይላል። ያንም የነገር የሰሙት ሌላ ቃል እንዳይጨመርባቸው ምን ይሆኑ? ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም አለ እጅግ እፈራለሁ እንቀጠቀጠማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ነው። አሁንም ዛሬ እግዚአብሔር በሚታየው መልክ ነው ወይ ራእይን እየተናገረን ያለው ካልን እኛ አይደለም እንላለን። ምክንያቱም የሚታየውማ ይሄው ህዝብ እየፈራ ነው አይደል እንዴ? ምድር መናወጥ በእኛ ሀገርም እንኳን የተከሰተ ክስተት ሰው ይረበሻል። ሰው ሲፈራ ነው። ሙሴም ተንቀጠቀጥኩ ነው የሚለው። እንስሶችም ታግደዋል። ተራራ ቢነኩ ምን ሊሆኑ? ተወግረው ሊሞቱ። የሚታየው ነገር ይሄ ነው። ግን ይቀጥላል። ምን አለ? ነገር ግን ብሎ የላይኛውን ነገር ምን ያደርገዋል? ያፈርስና ምን ይላል? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል። ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ ላፋት መላእክት ደርሳቸዋል ይላል። በሰማይ ወደ ተጻፉት ወደ ብኩራት ማህበር የሆኑ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨ ድምፅ ወይም ደም ደርሳቸዋል። ምንድን ነው ያደረገው? ነገሩ አነጻጽሮ ነው ያስቀመጠው። እሺ ተራራው ላይ ማን የወረደው ብያቸዋለሁ? እግዚአብሔር ነው የተከሰተበት። አያ እግዚአብሔር የተከሰተበት ቦታ ሁሉ ምንድን ነው? ገነት ነው። እግዚአብሔር የተገኘበት ቦታ ሁሉ ምንድን ነው? መንግስተ ሰማያት ነው። ያ ተራራ በዛ ወቅት ለዛ ለስጋዊው ሰው ከሙሴም ጭምር ለነበረው ህብረተሰብ ምን ነበር? የእግዚአብሔር መምጣት ወይም ራሱ መንግስተ ሰማያት ምን ነበረ? የሚያስፈራና የሚያስደነግጥ የሚያንቀጠቅጥም ነበር። ስለ እግዚአብሔር መንግስት ለሰው ሲነገር አስፈሪ ሆኖ ነው እዚህ ጋር ምን የሆነው የተገለጠው። ግን እዚህ ጋር ምን አለ? አፍራሽ ቃል አስቀመጠ። ነገር ግን እኛ የደረስነው ግን ወደሚታየው አይደለም፣ ወደሚያስፈራው አይደለም። ታዲያስ ወደ
ቅድስቲቱ ኢየሩሳሌም ወደ ጽዮን ተራራ ወደ እግዚአብሔር ከተማ እግዚአብሔር ወደሚኖርበት ከተማ በደስታ ወደ ተሰበሰቡት ወደ መላእክት ምን ሆነዋል አለ ደርሰናል ይለናል። እንግዲህ እኛ እያወራን ያለነው ይሄንን ነው። ይሄ የእግዚአብሔር መንግስት ለሰው ድንጋጤና ፍርሃት፣ ሞት፣ እልቂትን የሚያመጣው ሳይሆን ህይወትንና እረፍትን ሐሴትን ወደሚሰጠው ወደ መንፈሳዊው ሰፈር መድረሳችንን ነው እኛም እያወራን ያለነው። ስለዚህ ነጎድጓዱ ምንድን ነው? መብረቁ ምንድን ነው ሲል በእርግጥ ምሳሌያዊ ነገሩ ነጎድጓድ ወይም መብረቅ ወይም የምድር መናወጥ ወይም ድምፅ በምድር ያለውን ነገር ሁሉ ምን ያደርጋል? ይጎዳል፣ ያፈርሳል። ይህ ምን ማለት ነው? የሰውን ፍርሃት ይሽራል። መንግስተ ሰማያት ለሰው ያስፈራል ብያቸዋል። የእግዚአብሔር መገኘት የእግዚአብሔር መገለጥ ለሰው ያስፈራል። ለሙሴ እንዲህ ብሎታል አይደል? ሰው እኔን አይቶኝ ምን አይልም በህይወት አይኖርም ብሎታል፣ አይድንም ብሎታል። የእግዚአብሔር መገለጥ ለፍጥረታዊ ሰው ሞት ነው፣ ለስጋዊ ሰውም ቢሆን ሞት ነው። ለምን? ማየት አይችልም፣ ማግኘት አይችልም። በኃጢአት የተነሳ ምን የሆነ ነው? የተበላሸ ነው። ከእግዚአብሔር ጋር ጠብ ነው ይለዋል አይደል? አንድ ቦታ ላይ ስለ ስጋ ማሰብ እግዚአብሔርን ደስ አያሰኝምና። ስለዚህ ይሄ እግዚአብሔር ምን የሚያደርገው የሚሽረው፣ የሚያጠፋው፣ የሚገለው ነገር ነው። በቃ ይሞታል ብሏል እኮ እና ሰዎቹም እኮ አመኑ አይደለ? ሙሴ አንተ ተናገረን፣ እግዚአብሔር ምን አይበለን አይናገረን። ለምን እንሞታለን አሉ። አዎ ዛሬም ይህንን ነገር ስናገር የሰው ስብዕና ምን እየሆነ ነው? እየሞተ ነው። አሁን ወደ መብረቁ ደረስን። አሁን ወደ ነጎድጓዱ ደረስን ማለት ነው። ድምፁ ነው ምን ያመጣው? መብረቅ፣ ነጎድጓድ፣ እንደገና የምድር መናወጥን የፈጠረው ምኑ ነው? ድምፁ ነው። የእግዚአብሔር ድምፅ ጫካውን ምን ያደርጋል? ይመነጥራል። አውሬውን ምን ያደርጋል? ይገላል። ስለዚህ ድምፁ ሲመጣ የሱ ተቃራኒ የሆነው ስጋዊው፣ ዓለማዊ፣ አዳማዊ፣ ሃይማኖታዊ፣ ሰይጣናዊው ነገር በሙሉ ምን ይሆናል? ይቃጠላል፣ ይነዳል። በምን? በመብረቅ፣ በነጎድጓድ፣ በድምፅ። ግን ይሄ ነገር እንዴት ወረደ? የጸሎቱን ትዕይንት ባለፈው ጊዜ አይተነዋል አይደለ? በዛ ሰማያዊ በሆነው ሰፈር፣ ሰማያዊ በሆነው መቅደስ ውስጥ ለቅዱሳን የሚሆን ጸሎት ብዙ ዕጣን ምን ሆነዋል? ተሰጠውና ምን አረገዋል? ጨመረው ነው የሚለው። ከዛ ጭሱ ወዴት ወጣ? ከቅዱሳን ጸሎት ወደ እግዚአብሔር ወጣ ይላል። ይሄ ምንድን ነው ተባባለ? የቅዱሳን ጸሎት ነው። የቅዱሳንም ባህሪና ማንነት ነው ተባብለናል። የእግዚአብሔር ሐሳብ በቅዱሳን ሕይወት ውስጥ ገብቶ ተጣምሮ ወደ እግዚአብሔር በጸሎት ምን ሲል ሲቀርብ በቀላል አማርኛ ስንገልጸው በህይወታችን አንዳንዴ ምን ብለን እንጸልያለን? አብዛኛው የምንጸልየው ጸሎት የምናስታውሰው ጸሎት ነው። ምን እንላለን? የምታስታውስ ምንድን ሁል ጊዜ የምንጸልየው? አለቀ እንደ ፈቃድ ይሁን የሚል ጸሎት ነው። በቃ በአብዛኛው ነገሮቻችን ይሄ ከእግዚአብሔር ጋር ተስማምቻለሁ፣ እግዚአብሔር ከአንተ ጋር ተስማምቻለሁ፣ አንተ ያልከው ይሁን የሚል ጸሎት ነው። የእግዚአብሔር ልጆች ዛሬ፣ የመንግስቱ ልጆች ዛሬ የሚጸልዩት ይሄ መንፈሳዊና ሰማያዊ ሚስጥራዊ የሆነው የእግዚአብሔር ጸሎት ነው። ስለ ጸሎት ሰዎች ሊከሱን ይፈልጋሉ፣ ግን አንከሰስም። ምክንያቱም መንፈስ ቅዱስ በማይታወቅ መቃተት ምን ያደርጋል? ስለ ቅዱሳን ሁሉ ይማልዳል ይላል። በማይታወቅ ቋንቋ፣ ሁኔታ ስለ ቅዱሳን ስለ ሌላው ነው እኮ የሚገርመው። ስለ እኔ ብቻ እኮ አይደለም፣ ስለ እያንዳንዳችን፣ ስለ ቅዱሳን ምን ያደርጋል? ይማልዳል ይላል። ይሄ ከሰው አይምሮ ውጪ ነው። ይሄ በእግዚአብሔር ዓለም ውስጥ የሚካሄድ ታላቅ የጸሎት ትዕይንት ነው። እዛ ሰፈር ያየነው ያነበብነው ቃል እውነታ ነው። ልብ በሉ። የዚህ ጸሎት ምላሽ ወዴት ሲወርድ፣ መልሱ ወደ ምድር ሲወርድ ምን ይፈጥራል?
ድምፅ፣ ነጎድጓድ፣ መብረቅ፣ የምድር መናወጥን። ምንድነው ይሄ ስንል ምድር ላይ የተሰራውን ስራው ሰው የሰራውን ስራ እና ሰውነትን ምን ያደርጋል? ያቃጥላል፣ ይገለብጣል፣ ያፈርሳል ማለት ነው። አሁን ስለ እያንዳንዱ መናገር ብዙ አያስፈልግም። በዚህ ምክንያቱም ብዙ አያስፈልግም ስል የሚቀጥለው 7ቱ መለከት ላይ በብዙ እንመለከተዋለን። ወደ ምድር፣ ወደ ባህር፣ ወደ ሰማይ መለከት ምን ሲል ሲነፋ የሚለቀቅና የሚገለጥ ነገር እናያለን። እና እንግዲህ ቁጥር 5 ይህም ብሎ ከተናገረ በኋላ መብረቅ መናወጥ ሆነ ይልና ልክ ወዲያውኑ ምን ይለናል? 7ቱንም መለከት የያዙ 7ቱ መላእክት ሊነፉ ተዘጋጁ ይላል። አሁን 7 መለከት ምን ሊሆን ነው? ሊነፋ ነው። 7 መላእክት 7 መለከት ይዘው ለመንፋት ምን ሆነዋል? ተዘጋጅተዋል ይለናል። እንግዲህ አሁንም ነገር ምሳሌ ነው ብለናል። የሆነ 2 ክንፍ ያለው እንደሚርገበገብ ነጭ መልአክ ወይ የሆነ ከለር ያለው መልአክ እንዲህ እየርገበገበ የቆሙ እና ጥሩምባ የሚመስል እንዲህ የያዙ አይነት ስዕሎች በአእምሯችን ልንስል ይዳዳን ይሆናል። ግን አይደለም። አሁንም እኛ ከሚታየው ወደማይታየው ወደ ጽዮን ተራራ ምን ሆነናል? ደርሰናል። ወደ ኢየሩሳሌም ደርሰናል። አይኖቻችን ተከፍቶ ማየት ይገባቸዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ 7 በተደጋጋሚ በመጽሐፍ ቅዱስ ውስጥ በራእይ መጽሐፍ ቅዱስ በተለይ ማለት ነው ተቀምጦ እናያለን። ምንድን እናያለን? ለምሳሌ ሰባት መናፍስት ነው። ለነገሩ ዋናው ሐሳቡ 7 መናፍስቶች ናቸው እነኚህ እንጂ 7 እንደ ርግብ የሚበሩ ነገሮች አይደሉም። 7 ምንድን ናቸው? መናፍስት ናቸው። ይህንን ከየት አመጣኸው ለሚለን ሰው እንግዲህ አንደኛ መገለጥ ነው እንላለን። መገለጥ ነው፣ ማየት ያስፈልገናል። በራእይ ምዕራፍ 5 ቁጥር 6 ላይ ከዙፋኑ መብረቅ፣ ነጎድጓድ፣ ድምፅ ወጣ። በዙፋኑ ፊት 7 የእሳት መብራቶች ይቃጠሉ ነበር። እነርሱም የእግዚአብሔር 7 መናፍስት ናቸው ይላል። እነዚህ ሁሉ ወደ ምድር ተልከዋል ይላል። 7 ቀንዶች፣ 7 ዓይኖች አይደለ እንዴ? 7 የሚቃጠል ወይም የሚበሩ እሳቶች ይላል። እነዚህ ምንድን ናቸው ስንል ወደ ምድር ሁሉ የተላኩ 7ቱ ምንድን ናቸው አለ? መናፍስት ናቸው። ስለዚህ 7 መለከት ምንድን ነው ካልከኝ 7 መልአክ ምንድን ነው? 7ቱ መናፍስት ነው። እነዚህ ነገሮች በሙሉ ተጠቅልለው አንድ ነገር ናቸው እንጂ እንደተነገረው ብዙ አይደለም። በእርግጥ በተለያየ አቅጣጫ መገለጣቸው ግን ስራቸውን ነው የሚያመለክተው፣ የሚሰሩትን ስራ ነው። ሁሌም እንደምንለው በቤተ ክርስቲያን ያለው መናፍስት ስንት ነው? 5 ነው። 5 ነው። የ5ቱ የእጅ መንፈስ አይደለም የሚለው 5። ይሄ ምንድን ነው? ሐዋርያት፣ ነቢያት፣ ወንጌላዊ፣ እረኛና አስተማሪ። እነዚህ መናፍስቶች ናቸው የት ያሉት? በቤተ ክርስቲያን ውስጥ። እነዚህ በጸጋ ስጦታዎች ክልል ውስጥ ሆነው ምን የሚሉ ነው? አሁን ግን ወደ መንግስቱ ሐሳብ ስንመጣ የእግዚአብሔር መንግስት መታለች ብለን የምናምንን በእግዚአብሔር መንግስት አገልግሎት ውስጥ በክህነት መንግስት አገልግሎት ውስጥ ግን 5ቱ መናፍስት ይዋጣሉ። 5ቱ መናፍስት አገልግሎት እንደ ጨረቃ ብንመስለው 7ቱ መናፍስት ግን እንደ ፀሐይ እንመስለዋለን።
ፀሐይ በሌለበት ምን ያበራል? ሁሌ በምድር ላይ ጨረቃ ሲያገለግል እናያለን። ጨረቃ እያለ ፀሐይ ምን ብትወጣ ጨረቃ ምን ትሆናለች? ትደበዝዛለች፣ ትዋጣለች፣ እንደሌለችም ትቆጠራለች። ምንም አይነት አገልግሎት ልትሰጥ እንደማትችል ሁሉ እንዲሁ የእግዚአብሔር መንግስት መምጣትና የክህነት መንግስት አገልግሎት በሚገለጥበት ጊዜ በአንድ ሰው ሕይወት ውስጥ አስቀድሞ በአምስቱ ኦፊስ አገልግሎት ውስጥ ሲለማመደው የነበረው ነገር ይዋጣል፣ ይደበዝዛል፣ እንደሌለም ይሆናል። ግሉ ሆኖ የሚመጣው ግን አሁን እግዚአብሔር በክርስቶስ መገለጥና መምጣት የመጣው የክርስቶስን አገልግሎት ነው ምን የሚያደርገው? ይፋ የሚያወጣው የሚገልጠው። ስለዚህ የሰባቱ መለከት መነፋት ድምፅ ይህንን አገልግሎት የሚያመለክት እንደሆነ እናሰምራለን። ሌላው ከአንድ እይታ ወደ ሌላ እይታ መተናል። መጀመሪያ ሰባቱ ማህተሞች ናቸው ምን የሆኑት? ተፈተው አልቀው ሰባተኛው ማህተም በተፈታ ጊዜ ሰባቱ ደግሞ ምኖች ታዩ? መላእክቶችና መለከቶች እንደታዩ ነው ያየ ነው። እነዚህ ነገሮች ባለፈው በትምህርታችን ታስታውሱ እንደሆነ በእኛ ህይወት ውስጥ የተደረገው ነገር ይሄ የእግዚአብሔር የክርስቶስ መምጣት የክርስቶስ መገለጥ ሙላት መፈጸም ሳወራችሁ ነበር። አስታውሳችሁ ከሆነ ማለቅን እያወራኋችሁ ነበረ። እናንተ ውስጥ የተፈጠረ ጥያቄ የለም? ታዲያ ካለቀ የት አለ አላላችሁኝ? ነው አምስቱ ማህተም ሲፈታ ስድስቱ ማህተም ሲፈታ የኢየሱስ ክርስቶስ የመገለጥ ሙላት ነው ያየነው አለን አይደል? እንዲያውም አንድን ነገር ለማስረዳት በጣም ስሞክር ነበረ። ዝምታው ይሄ ለግማሽ ሰዓት ያህል ለእኩል ሰዓት ያህል ጸጥታ ሆነ የሚለውን ነገር ለማስረዳት ስሞክር ምንድነው ተባብለን ነበረ። ጥያቄ ምንድነው ስንል የመጀመሪያው የኢየሱስ ክርስቶስ ሙላት ምን መሆን መገለጥ መፈጸም ታየ። ታላቅ ትዕይንት ነው። የክርስቶስ ፍጽምና የክርስቶስ ሙላት ታየ። ይህ አስገራሚ ነገር አስደማሚ ነገር ሲመጣ ጸጥታ ሆነ ብለናል። እንዳለቀ አይነት ነገር ሳወራ ነበር ልላችሁ ፈልጌ ነው። ያለቀው በምንድን ነው ካልን ያለቀው በእውቀት ደረጃ ነው፣ በመገለጥ ደረጃ ነው። እግዚአብሔር ያለውን ምክር የዘላለም ምክር ለሰው ልጆች እና ለእኛም ለእግዚአብሔር ልጆች ለቅዱሳን ያለውን ምክር ሙሉውን ሐሳብ ምን አደረገ? ማህተሙ ምን ሲል ሲፈታ የተደበቀው የተሰወረው የእግዚአብሔር ሐሳብ ምን ሆነ ማለት ነው? ተገለጠ፣ ታየ። ሙላቱን ነው ያየነው። የዛኔ እንዳለቀ ምን እናደርጋለን? ኢንጆይ እናደርጋለን፣ እንደሰታ አልቋል፣ ዋው። እና ወንድሞችም ይህንን ይዘው ሄደዋል። ብዙዎች ይህንን ይዘው ሄደዋል። በቃ ይሄን የእግዚአብሔር መንግስት ምክር በሙላት መገለጡን ዕውቀቱን በሙላት ሲያገኙ አለቀ፣ በቃ ምንም ነገር የለም ከዚህ በኋላ ብለዋል። የሚገርመው ግን ይቀጥላል። ምን መጣ? አሁን ደግሞ ሰባት መለከት ደግሞ ሊነፋ ነው። ከዛስ ሰባት መለከት ብቻ አይደለም። ሰባተኛው መለከት ሲነፋ ምን ይላል? እንዲያው ሰባተኛው መለከት ሲነፋ ሰባት ደግሞ የቁጣውን ጽዋ የያዙ ምኖች ተገለጡ። ደግሞ አሁን ሰባት መላእክቶች መጡ። አሁን ከዚህ ሰባት አለቀ፣ ወደሚቀጥለው ሰባት ተገባ። እንደገና ሶስተኛው ሰባት መጣ። ሶስት መሆኑ ድንቅ ነው። ሶስት ሁል ጊዜ አንድ ነገር ሙላት ነው። እግዚአብሔር የተገለጠበት ሙላት አብ፣ ወልድ፣ መንፈስ ቅዱስ በሶስት ሲገለጥ ሙላቱ ነው። የሰው ሙላት ምንድን ነው ካልን ነፍስ፣ መንፈስ፣ ስጋ ሙላት ነው፣ ሙሉ ማለት ነው። ስለዚህ የእግዚአብሔር መንግስት የሙላቱ ሐሳብ፣ የምክሩ ሐሳብ፣ የመገለጡ ሐሳብ ሙላት ምን ሆነ ማለት ነው? ሰባት ሶስት ጊዜ ሰባት ምን ሲሆን ሲገለጥ ያልቃል ማለት ነው። ስለዚህ
ማህተም መፈታት ማለት የእግዚአብሔር መገለጥ መውጣት፣ የተሰወረው ሐሳብ መታየት ማለት ነው። ወደ መለከቱ ስንመጣ ደግሞ ያ የተገለጠው ዕውቀት፣ ያ የተነገረው ትምህርት ይሆናል፣ ዕውቀት ሊሆን ይችላል። አፈጻጸሙን የሚገልጥበት ስርዓት ደግሞ ድምፅ ሆኖ ይመጣል ማለት ነው። እንግዲህ ስራውን እየተሰራ ነው። የመጨረሻው ደግሞ መቅሰፍት ነው የሚለው አይደለ? በቃ ማለቁን ነው የሚያሳየን ማለት ነው። እዛ መጨረሻ ላይ ደግሞ ስንደርስበት በብዙ እንመለከተዋለን። ስለዚህ ይሄንን ሶስት ሐሳብ ላስታውሳችሁ ፈልጌ ነው። በተረፈ ስለ መለከት ትንሽ ነገር ብዬ ልጨርስ። እንግዲህ መለከት 100 ጊዜ በመጽሐፍ ቅዱስ ውስጥ ተጽፏል። 85 ጊዜ በብሉይ ኪዳን፣ 15 ጊዜ ደግሞ በአዲስ ኪዳን ውስጥ ተጽፏል። በመጀመሪያ ስለ መለከት የተጻፈው በዘጸአት መጽሐፍ ነው። ስለዚህ መለከት ብዙ ጊዜ ምንን ነው የሚያመጣው? ምንን ነው የሚያመለክተው ስንል አንደኛ ድልን፣ ውጊያን፣ ጦርነትን እና ጉዞ እንቅስቃሴን፣ ሌላው በዓልን፣ ሌላው ነፃነትን ማወጅ እና ሌሎች በርካታ ሐሳቦች ሊሆኑ፣ ዋና ሐሳቦች ግን እነዚህ ናቸው። የድል ጊዜ ይነፋል፣ የጦርነት ጊዜ ይነፋል፣ የጉዞ ጊዜ ይነፋል፣ የበዓላት ጊዜ መለከቶች ይነፋሉ። ይህንን እና ኢሻይ በብዙ ሊያግዙን ይችላሉ። ዛሬም ይነፋል እነሱ ሀገር በዓል ባለ ጊዜ፣ የተለያየ ስርዓት ባለ ጊዜ ያ መለከት ይነፋል፣ ያል መለከት ይነፋል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 49 ላይ ግን የሚገርም ነገር ነው እዛ ጋር ሲነፋ የምታዩት። አንደኛ ቆሮንቶስ ምዕራፍ 15 ይቅርታ 45 ቁጥር 45 ማለት ነው። እንዲሁ 47 እስከ 49 ይቅርታ፣ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ሰማያዊ ነው። መሬታዊ እንደሆነ መሬታዊ የሆኑትን ደግሞ እንዲሁ ናቸው፣ ሰማያዊ እንደሆኑ ሰማያዊ የሆኑትን ደግሞ እንዲሁ ናቸው። የዛን መሬታዊ መልክ እንደለበስን የሰማያዊ መልክ ደግሞ እንለብሳለን ይላል። እንዴት ስንል ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም፣ የሚበሰብሰው የማይበሰብስ ሊወርስ አይችልም ይልና እነሆ አንድ ምስጢር እነግራቸዋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋላኛው መለከት ሲነፋ ሁላችን በድንገት በቅጽበት እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣል። ይሄ በጣም አስገራሚ ነገር ነው። ይሄ መቼ ነው? ማህተም ሲፈታ ነው። መለከት ሲነፋ ነው። ስለዚህ ዕውቀት ሲገለጥልህ፣ እሺ ተጫንቁት። ዕውቀት ሲገለጥልህ ምንም ነገር በህይወት ውስጥ አልሆነም። እወቀው። ይህ ነው ስለ እግዚአብሔር ምክር፣ ስለ ሰማያዊ ነገር፣ ስለ እግዚአብሔር መንግስት ዕውቀት ሲገለጥልህ በቃ ተለውጠ የጨረስክ የሆነ ነገር የተደረግ አይምሰል። አውቀሃል፣ አወክ፣ መገለጥ መጣ፣ ብርሃን መጥቶላል። እግዚአብሔር ይመስገን። ሲገለጥ እኮ ሐሴት ነው የምናደርገው አይደል? ደስ ይለናል። እግዚአብሔር ይመስገን። ይሄ ድንቅ ነው። ግን መለከት መነፋት አለበት። መለከቱ ሲነፋ ምንድን ነው የሆነው አለ? እሳት ወደ ምድር ወረደ ነው የሚለው። የሚገርማችሁ ምድር ላይ ወርዶ ሳርን አቃጠለ ይላል። ሰው እንደዚህ ሆነ ይላል፣ እንደዛ ሆነ ይላል። የጥልቁ መልአክ ምን ሆነ ይላል? በጥልቅ ውስጥ ያለው ጉድጓድ ምን ሆነ ይላል? ተከፈተ፣ ጢስ ምናምን ወጣ ብሎ ይናገራል። ምንድነው የምታየው? እንቅስቃሴ፣ መከናወን ነው የምናየው። ምን ሲነፋ?
መለከት ሲነፋ አሜን ይነፋ። እንግዲህ መነፋት አለበት። እስራኤላውያን በጉዞ ላይ ካሉ መለከቱ ምን ከሆነ ሲል እዛ ተራራ ላይ ሆኖ ህዝቡ ከጉዞ ምን ይሆናል? ይቆማል። መለከቱ ምንድነውና ጉዟችሁን ምን አድርጉ? አቋርጡ ነው። ቁጭ ብለው ተወሰነ ጊዜ ደግሞ ተነስተው እንዲሄዱ ደግሞ ምን ይነፋል? መለከት ይነፋል። ይሄ ድምፁ የመለከቱ ድምፅ እንቅስቃሴን በሰው ህይወት ውስጥ ምን ሲያደርግ ነው የምናየው? ሲፈጥር ነው። አፈጻጸም ውስጥ ሲከት ነው የምንመለከተው ማለት ነው። ይነፋ እያልኩ ነው። በህይወታችን ውስጥ ነገሮችን ካየን በኋላ በዛ ባየነው መንገድ ደግሞ መለከት ምን መሆን አለበት? መምጣት አለበት የሚል ሐሳብ ነው ያለ። ስለዚህ እነዚህ መለከቶች በሚነፉበት ጊዜ በህይወታችን ውስጥ የተለያየ ለውጥን ሊከስት ሊገልጥ የሚችል ነገር እንደሆነ እናያለን። ከሰዓት ጋር ነኝ ሄጃለሁ ከምለውም በላይ ጨርሻለሁ። ተባረኩ።